ቪዲዮ እየሰራብኝ ቤት ድረስ አንተ ነው የመጣው። ትናንትና ቤት መጣ ራስህ ነው የመጣብኝ ቤት ድረስ። ቆይ ምንድነው የምትለው? አውራኝ አናግረኝ ና ያናግረኝ አውራኝ ቢኒ ያውራኝ ምንድነው በሰው ሰፈር ና በሰው ሰፈር ከምንጣላ ተረጋጋ ወንድ በቃ ናኒ ተረጋጋ ምንድን ይኸውልህ ሰውዬ የምታወራትን ለምን አንተ ስነ ስርዓትን ያዝ አንተ ራስህ ልትጣላኝ ነው የመጣው ቤት ልትጣላ አይደለም ከዚህ በኋላ ዩቲዩብህን አዘጋዋለሁ አሁን አይደል የመጣው የምታየን በቃ ልትጣላ ነው የመጣው ልትጣላ አይደል የመጣው ተረጋግተው ያዝ በቃ ስርዓትን ያዝ አይደለም ምንም አላጠፋሁም ተረጋጋ ምንድነው አይደለም ያወራኛል እሺ ብሩ ነው የምፈልገው ለሰላም ነው የመጣው ወይስ ለምንድን ነው የምን ብር እኔ ብር የመስጠት አባ አንዴ ምን አዳምጠኝ አንዴ ምን ተረስ ሃይሚ ባለ ትዳር ነች እሱኪ አውቃለሁ ይሄን ነገር አውቃለሁ አንዴ ላናግረው እሺ እኔ ላናግረው ሁለታችሁ ላይ ጸባል ላናግረው አንዴ ይመስለኛል ለምን ቪዲዮ ትሰራለህ ብለህ መሰለኝ አመጣጣው አይደለ ቪዲዮ ብቻ ሳይሆን የራስህን ኑር ልለው ነው የመጣሁት ኦኬ ተረዳው ግን አሁን እሱ ቪዲዮ የሚሰራ አፈቀርኩ ብሎ ነው ሌላ ችግር የለበትም እናንተ ጋር ጸብ አልመጣበትማ ግን አንዴ ምን ተረጋጋ እኮ አፈቀርኩ ብሎ መስራት አይችልም የሰውን ሰው ሃይሚ በእርግጠኝነት ከእንቅልፏ ስትነሳ አሁን ለምሳሌ ሰው ይባንን አላ ከእንቅልፉ ሲባንን የሆነ ሴጣን ምናምን ቢታየው አንተ ነው ልታይ የምትችለው ሴጣን እየሆንክባት ነው ልትሰድበኝ መጣ ልሰድብ አይደለም በየጊዜው እየወጣ ከዚህ በኋላ ሶዬ ዩቲዩብ ቻናል ላይ መተ የኛን ስም ተጠቀም ከሆነ ከዩቲዩብ አጠፋሃለሁ ዩቲዩብ አይደለም አልኩ እኮ ነገርኩ ኦኬ ዩቲዩብ አይደለም ችግር ስለዚህ አሁን ዩቲዩብ አሁን አንተ አላማ ዩቲዩብ ኦኬ እሺ ዩቲዩብን አላጠፋውም አንተን አጠፋሃለሁ ስለተናገርከኝ የተናገርኩ አይደል ስለሰደብከኝ እኮ ነው ስሜን እኮ ያጠፋው አንተ ነህ አንዴ ላናግረው አንዴ እየተሳደብክ በቲክቶክ በምን በኢንስታግራም በውስጥ እየተሳደብክ ለምን አንተ ይሄን አበላም ግን ለምን አስከበረው አንተ ስነ ስርዓትን ያዝ በቃ አንተ ለምን ስነ ስርዓትን አንዴ ትረድልስ ይሄ ካሜራ ይታያል ካሜራው ላይ ላሉ ሰዎች ይቅርታ እኔ ሃይሚን አፍቅሬያት ሳይሆን በሃይሚ ስም ልነግድ ልሸቀል በሷ የሆነ ነገር ጥቅም ፈልጌ እንጂ እኔ ሃይሚን ወድጃት አይደለም ብለህ መስክርና ከዚህ በኋላ በሃይሚም ሆነ በሐሰን በብሩኬ በማሂ በማንም ሰው ብሰራ ምሰራው ለብሬ ወይ ለሆነ ነገሬ ብዬ ነው እንጂ አፍቅሬ አይደለም ብለህ ቃል ገባ እሺ ይኸውልህ ማውራትን በመጀመሪያ በሁለተኛ ደረጃ ደግሞ ስማኝ አሁን ተናገር እነ ፍጹሜም በጣም ብዙ ሰው እነ ፍጹሜ የሌለ ሰው ስም ብዙ ሰው ሞክሯል ከሃይሚን ለማስወጣት ወይም የሃይሚን ስም አታንሳ እያሉ እንዳንተ በጣም ብዙ ሞክሯል ሰንተኛላ እሰየው በል በጣም ብዙ ሞክሯል አሁን ልታስቆመኝ አትችልም ስማኝ አንዴ ለዚህ ኦዲየንስ ክብር ለኔ ኦዲየንስ ላንተ አይመለከት አያገባኝም ያንተ ኦዲየንስ ከፈለክ ሽንት ቤት ወስደ ቀቅለ እራቸው ብላቸው ለኔ ኦዲየንስ ሰዓትን ያዛሰምት ለኔ ኦዲየንስ አንዴ አውራልኝ እጅን አንስታውራ እሺ አንዴ እኔ ምለውን በል አልበዛ አልፋታም ይል አሁን በል ይቅርታ ከዚህ በኋላ እኔ ለሽቃላ ብዬ ነው የሃይሚን ስም እያነሳው የሰራሁት ከዚህ በኋላ አልሰራም በል ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ እኔ ያለው አልহামዱሊላህ ስራ ጤና ሁሉ ሰላም የኔ ፋሚሊዎች እኔ ጋር ምንም አይልም በቅድሚያ ይሄን ቪዲዮ ስሰራ የኔ ፋሚሊዎች ምን ያህል ተሸማቅቄ መጥቼ ከናንተ ጋር እያወራው እንዳለው እኔ ነኝ የማውቀው ምክንያቱም ይሄ ማድረግ አልነበረብኝም ከዚህ በፊትም ብያቸዋለሁ የሆነ ነገር ሲፈጠር እንግዲህ ያንን ነገር ራሳቸው ያንን የጀመሩት ሰዎች ችግሮቻቸውን ራሳቸው ይፍቱ ብዬ ከዚህ በፊት በተደጋጋሚ ቪዲዮ ሰርች ያውቃሉ የተኛውንም ችግር ውስጥ የተኛውን ፈተናው ሲገቡ የዛ ፈተና ባለቤት ነው ችግሩን መፍታት ያለበት አይደል እና አሁን ግዴታ ተገድጄ ልመጣበት ሁሉ አይቻልኩት የብሩኬ ጉዳይ ስለሆነ እንጂ የሌላ ሰው ነገር ቢሆን አይመለከት ትቼ አርፌ ነበር የምቀመጠውና ምንቴ ነው ባለሳሳት ስሙ አይደል ፋሚሊዎች እና ቤት ድረስ ነው የመጣው ማሂ ጋር መጥቶ ነበር ማሂ ደግሞ ያው ሴት ልጅ አዛኝም ናት ጨካኝም ናት አይደል እሷ አዝና ልታወራው ነው የፈለገችው መሰለኝ ልክ አይደለም እየሰራ ያለው ነገር የራስህን ህይወት ኑር ከመቶ ከ200 እኔ እንጃ 500 ሚሊዮን 1000 ቪዲዮ ጭኗል ይሄ ልጅ እኔ አላቅም እኔ ዩቲዩብ ቻናሉን እኔ ወላሂ ያየሁት ሁላ ከትላንት ወዲያ ነው ቪዲዮ ሰው ልኮልኝ በውስጥ ገብቼ ዩቲዩብ ላይ ሳይ የሰራውን አየሁኝ ሐሰንና ብሩኬ አስመሳይ ናቸው ምናምን ብቻ እየዛቱብኝ ነው በውስጥ እኔ አስፈራርቼ ዝቼበት አይደለም ቲክቶክ ኖርማሊ ፎሎወሬ ነው ከዚህ በፊት መቼም አንድ ከተማ ላይ ኖራችሁ ሰዎች በሆነ መንገድ ትገናኛላችሁና በዛ እኔ አውቀዋለሁ
ባይን ማለት ነው። አብረን ቁጭ ብለን በልተን ጠጥተን አናውቅምና ቲክቶክ ላይ ምናምን ቪዲዮ ሲለቅ ይደርሰኛል። ከዛ ብዙ ጊዜ በሃይሚ ሲሰራ አየዋለሁና ኮሜንት ሁላ ሳርግ የሚደብራችሁ የኛ ፋሚሊዎች አሉ። እንዳታበረታታው እንዳታረግ። እኔ ያበረታታውት ሳይሆን እኔ አንዳንዴ የሚለቀው ነገር ገርሞኝ ነው ኮሜንት ማስቀመጥበት። አንዳንዴ ከመብት ጋር ላያይዞና ነገሩን የሰው ሚስት ወደድኩ አፈቅርሻለሁ ብሎ በዛ ላይ ሚዲያ ላይ ያለችን ሴት መስራት አይችልም። በነገራችን ላይ ፋሚሊዎች እኔ የማታውቁኝ ሰዎች ካላችሁ እኔ ምን አይነት ሰው ነኝ መሰላችሁ? የሆነ ጊዜ ስናገር ሰምታችሁ ከሆነ ዩቲዩብ ላይ ስለኔ ማይሆን ነገር የምትሰሩ ሰዎች ካላችሁ እኔ ከፈለኩ አጠፋችኋለሁ። በተለይ የኔን ስም ተጠቀሙ ከሆነ የኔን ፎቶ የምትጠቀም ስለኔ ቪዲዮ የሆነ ነገር የኔን ስም ተጠቀም ከሆነ የማጥፋት አቅም አለኝ ብዬ ተናግሬያለሁ። እና አሁን ደግሞ እነምንቴ ሰፈሪ አንድ ልጅ ነው ይዞኝ የመጣውና በቤታቸው ይሄው እዚህ ጋር ነው እቤት ነው ያለው። አንኳኳለሁ። ምክንያቱም በዚህ ጠዋት የትም አይሄድም። አሁን ጠዋት ነው 2 ሰዓት ምናምን መሰለኝ ባልሳሳት። ያው አዲስ አበባ ዝናብ ነው ክረምት ነው እና በጠዋት የትም አይሄድም ብዬ ሳይነጋ የሰፈሩ ርቀት የኔና የሱ ሰፈር በጣም ነው የሚራራቀው። ወደ 16-17 ኪሎ ሜትር ልዩነት አለውና እዚህ ድረስ ሳይነጋ የመጣሁት እቤት ድረስ መጥቶ ማሂን በጥብጦ ውሰጂ ምናምን ብሎ ማሂ በዛ ልክ እንኳን ሴት ስለሆነች ነው የቻለችው እንጂ ወንድ ቢሆን ኖሮ ይጋደላሉ አይደል ፋሚሊዎች። እና ይሄ ነገር ልክ አይደለም። እኔ አሁንም እዚህ ድረስ የመጣሁት እቤቱ ድረስ መጥቼ ልጣላ አይደለም። ከዚህ በፊት እኔ በማያገባኝ ገብቼ ታስሬ ወጥቻለሁ። የመታሰር ሱስ ኖሮብኝ ምናምን አይደለም። እኔ የመጣሁት ላውራ የፈለኩትኝ ከዚህ በኋላ የኔን ስም እንዳይጠራ ሚዲያ ላይ አንድ የብሩኬን የሃይሚንም ስም እንዳይጠራ ከቻለ ደግሞ የነሱን ፎቶ የነሱን የሆነ ነገር መጠቀም አይችልም ከዚህ በኋላ። ይሄን ልናገረው ነው የመጣሁት። ይሄን የምናገረው ደግሞ ልዝትበት ላስፈራራው አይደለም። ገባችሁ ፋሚሊዎች? ላስፈራራው ልዝትበት ሳይሆን ዩቲዩብ ቻናልህን የምትፈልገው ከሆነ አርፈ ቁጭ በል። 200 ምናምን ቪዲዮ ጭናሃል። 3 ወይንም 4 ወይ 5 ቪዲዮ ላይ ብቻ እኔ ራሴ ከዩቲዩብ አጠፋዋለሁ። ምክንያቱም የኔን ስም የኔን ፎቶ ሲጠቀም እኛ ዩቲዩብ ላይ ከ100,000 በላይ ሰብስክራይብ አለን። ዩቲዩበር ናቸው ብሎ ራይት ሰጥቶናል። ይህ ማለት እኔ ላይ የሆነ ነገር ቢሰራ እዛ ቻናል ላይ የፈለኩትን ያህል ሪፖርት ማድረግ ይችላል። ይህ ማለት ደግሞ ቻናሉን የሚፈልግ ሰርቶ መብላት መስተዳደር የሚፈልግ ከሆነ ዩቲዩብ ላይ እንግዲህ ከነሱ ህይወት እንዲርቅ ልነግሮን የመጣሁት። ዩቲዩብ ቻናል የምትፈልገው ከሆነ ስንት ሺህ ሰብስክራይብ እንደደረሰ ባላቅም የምትፈልገው ከሆነ አርፈ ቁጭ በልሎ ነው የመጣሁት። አይ አልፈልገውም በእናንተ ነው የምሰራው ካለ ዩቲዩብ ቻናሉን አያገኘውም። ቃል ነው የምገባላችሁ። በእኔ ሰራ ማለት አጠፋዋለሁ። ስለዚህ ይሄን ለማለት ነው የመጣሁትና ፋሚሊዎቼ አታስቡ። እና አንዳንዴ እንደዚህ አይነት ነገር ሲፈጠር ለበጎ ነው። ዝም ብሎ በሰላም ቁጭ ብሎ መብላት በራሱ ጥሩ አይደለም እኮ አይደል? ምክንያቱም መጋጨት ያለ ነው። ድብድብ ራሱ የሚያምረው ሰው አለ እኮ። እኔ አሁን እንዲህ ዝም ብለው ተጣላ የሚለኝ ሰውዬ ነኝ አይደለም? ቤቴ ድረስ መታችሁ ነገር ፈልጋችሁኝ ቀርቶ እና ለማንኛውም ፋሚሊዎች እናንኳኳ እንግዲህ እስኪ እናውራ። እኔ በስነ ስርዓት ማሂ በነገራችን ላይ ከኔ ጋር ያልመጣችበት ምክንያት ሴቶች አዛኝም ናቸው ጨካኝም ናቸው አይደል ፋሚሊዎች? ማሂን አሁን ይዣት ብመጣ እንዳትጣላ ምናምን እያለች ከዚህ በፊት እንደምትለው ሌላ ነገር ነው። ብጣላም ብቻዬን ያለሷ ሰላምም ብሆን ያለሷ አንዳንዴ ይሄንንም ነገር ማድረግ እንደምችል ማየት አለባት። ሁሌ እኔን ሐሰን ነገረኛ ነው ሐሰን የዛን ቀን አሁን መቶ ቤት ሲረብሽ ትናንትና ብሩኬ ማሰንም ካገኙ ይጣሉዋል ምናምን የምትለው እኛ ሁሌ እኔ መጣላ ሱስ የለብኝም። አንዳንዴ አልጣላም። እኔ ሰላማዊ ዜጋ ነኝ። ዛሬ ይኸው መጥቻለሁ፣ አስረዳዋለሁ። አርፎ የሚቀመጥ ከሆነ አጣላለሁ። አይ የሚል ከሆነ ደግሞ እንግዲህ ትከሻ ተለካክቷል፣ እንለካካለን። ለማንኛውም እናንኳኳ። ካሜራማን ምንም ቢፈጠር ቪዲዮ መቅረጽን እንዳታቆም በስነ ስርዓት አወራዋለሁ። አለቀ። ከዛ በኋላ እና የሁለተኛው ቤት መሰለኝ እናንኳኳ። ይሄ ነው ሰላም፣ እኔ ነኝ። አቤት። ሰላም ነው። እንዴት ነው? ባልሳሳት የነ ምንቴ እዚህ ነው ተከራይ ነው መሰለኝ። እዚህ አለ ምን ያለ እየታጠበ ነው። ኦኬ፣ ጓደኛው ነው። ፈልጌው ነው። አንቺን ፈልጌው ነው።
እንዴ ምንድን የፈለገኝ ና ምን ታንዴ ውጣና አውሪኝ። ምን ፈልገህ ነው? መጀመሪያ እየታጠብኩ ሶሪ ረከረበሽኩ እየታጠብኩ። ኧረ አንተ እኮ ዛሬ አይደለም እኔ መረበሽ ጀመርኩ። አሳ ኖ ምንቴ አሁን የመጣሁት ለድብድብ ቤት ድረስ መጥቼ ልጣላ ወይ የሆነ ሙቀት ግርግር ልፈጥር አይደል? አይ ትላንትና ማድረግ ያለብን ነገር እኮ አደረካ። ትላንትና ሴቶች ጋር ሄደ የሰራው ስራ ልክ አይደለም። በህግም ቢሆን ያስጠይቃል። ምን ሰራው? የሰው ግቢ ሄደ የሰው ግቢ መረበሽ ልክ አይደለም። እኔ አሁን ግቢህን አሁን ቤት ልረብሽ አይደለም ቤት ድረስ እዚህ ድረስ የመጣሁት ምንቴ ምን ሰራው? አንደኛ ነገር ከዛ እዚህ ድረስ የመጣሁት ስለ አንድ ነገር ብቻ ላወራህ ነው የመጣሁት። ይኸውልህ ወንድሜ አንደኛ መኖር የምትፈልግ ሰው ነህ። ሰርተህ ገና አንተ ልጅ ነህ ገና አይደል? ገና ነህ እኮ አሁን አንተ ብዙ መስራት ይጠበቅብሃል እኮ እንደ ትላንትናው ልታስቀይመህ ነው ዛሬ። አንደኛ ነገር ቤተሰብ አለብህ። የቤተሰብ አስተዳዳሪ ልትሆን ትችላለህ። አሊያም ደግሞ አላቅም ስራህን ገብተዋል። ስለዚህ ችግሮች ውስጥ ለምን ትገባለህ? ብዙ ማታውቀው ነገር አለ ስለኔ አሳ ብዙ ማለት አንደኛ ወይ ታጥባውረኝ አሊያም ደግሞ እኔ ጉዳይን ጨርሼ መሄድ እችላለሁ። አንድ ደቂቃ ስጠኝ ለኔ። እኔ መጣሁት ምንቴ እንደ ወንድምና እንደ ጓደኛ ምክር ልሰጥ ነው። እና ደግሞ ሌላኛው ትላንት እኮ በደንብ መከርከኝ። እኔ በደንብ ልታስረዳኝ ሞክራለሁ። የትላንቱ ትላንት አለፈ። ምክንያቱም የሰው ቤት መተህ እየረበሽክ ነው ያስወጣው። እኔ ማስወጣቴ አስወጣው እንጂ አልነካው። እኔ አስወጣው በቃ አባረርኩ አለቀ። ያ ግዴታዬ ነው። አሁን ልኔ የፈለኩት ምን መሰለህ ወንድሜ፣ ይኸውልህ እኔ እንደ ወንድም ነው የማወራው። ልትረዳኝ ትፈልጋለህ? እኔ ሰው ነኝ ተከባብረን ነው የምናወራው አይደል? አሁን ላግዝህ የምፈልገው እኔ ልረዳህ ነው የመጣሁት ወንድሜ። ምን መሰለህ ምንቴ፣ ይኸውልህ ዩቲዩብ ላይ አንተ የዛሬ አመት ጀምር የዛሬ 2 አመት ጀምር አላቅም። ዩቲዩብ ላይ ምን አለ መሰለ የሆነን ሰው ፈልገህ ከሆነ ከዛ ሰው ጋር ተገናኝተህ ታወራለህ ምናምን ነው። አንተ የት እንደምትኖር ማናቀው ሰውዬ ብዙ ጊዜ እየመጣ የኛን ስም ታጠፋለህ፣ ታነሳለህ አይደለም ታጠፋለህ፣ ብዙ ነገር ታረጋለህ። እና ቆይ አንዴ ልንገርህ እና ደግሞ እኛ ብሩኬ ሊሆን ይችላል እኔ ሊሆን ይችላልው ዩቲዩብ ላይ ባለ መብት ነኝ። እኔ ዩቲዩብ ላይ ምን አይነት ባለ መብት ነው ካልከኝ አንተ በእኔ ዝም ብለህ የምትሰራ ከሆነ ዩቲዩብ ቻናልን የማጣት እንትን በጣም እየሰፋ ይሄዳል። ገብቷል? ከዩቲዩብ ቻናልን ማጣት ትንሽ ነገር ነው። እኔ ሃይሚን ብቻ ላግኛት እየሰማኸኝ ነው? ይሄናል ማለት ሃይሚ ምናምን ማንም ሊያስጠፋው ይችላል ዩቲዩብን። እዚህ ጋር ሃይሚ ልጅ ማለት ሃይሚ ከይልች የሃይሚን ስም ማንሳት የለብህም። እኔ ነኝ ያለው እኔ ሀሰን አለ ያገናኘችን ሃይሚ ነች አይደል? እኔ እናንተን ያገናኘችን ሃይሚ ነች። እኔ እናንተን ሃይሚ ልታገናኝ አንተ ሃይሚ ግን እኮ አታውቅህም። የሚገርምህ በደንብ ነው የምታውቀኝ። በጣም ብዙ ነገር ብዙ ታሪክ አለ። ይኸውልህ አሰብ ብዙ ማለት ነው። ሜቢ አሁን ላይ ላይሆን ይችላል። አሁን ላይ በጣም እሷ ሶሻል ሚዲያ ላይ ስለወጣች ምናምን ነው እንጂ በጣም ብዙ ማታውቀው ታሪክ አለ። ይኸውልህ እኔ ያን ነገር ልንገርህ፣ ሃይሚ በእርግጠኝነት ከእንቅልፏ ስትነሳ አሁን ለምሳሌ ሰው ይባንን አላ ከእንቅልፉ ሲባንን የሆነ ሴጣን ምናምን ቢታየው አንተ ነው ልታይ የምችለው። ሴጣን እየሆንክባት ነው። ልትሰድበኝ ነው ልሰድብ አይደለም በየጊዜው እየወጣ ከዚህ በኋላ ሶዬ ዩቲዩብ ቻናል ላይ መተህ የኛን ስም ተጠቀም ከሆነ ከዩቲዩብ አጠፋሃለሁ። ዩቲዩብ አይደለም አልኩ እኮ ነገርኩ። ኦኬ ዩቲዩብ አይደለም ችግር። ስለዚህ አሁን ዩቲዩብ አሁን አንተ አላማ ዩቲዩብ ኦኬ እሺ ዩቲዩብን አላጠፋውም አንተን አጠፋሃለሁ። በዚህ ተስማማለህ? እሱን አትችልም። በታሪክ ነው የማትችለው እሱ። አንተ ማን ስለሆንክ ነው የምታጠፋኝ? እሺ አሁን ማን ስለሆንክ ነው የምታጠፋኝ? አሁን ምንቴ ለመጣላት ነው የመጣው? አንድ ድል እስጥ። እኔ ቤት ድረስ የመጣሁት ልጣላላ። እኮ ቤት ድረስ ለመጣላት ነው የመጣው? አንድ ድል እስጥ። ይሄ ካሜራ ይታያል። ካሜራው ላይ ላሉ ሰዎች ይቅርታ፣ እኔ ሃይሚን አፍቅሬያት ሳይሆን በሃይሚ ስም ልነግድ ልሸቀል በሷ የሆነ ነገር ጥቅም ፈልጌ እንጂ እኔ ሃይሚን ወድጃት አይደለም ብለህ መስክርና ከዚህ በኋላ በሃይሚም ሆነ በሐሰን በብሩኬ በማሂ በማንም ሰው ብሰራ ምሰራው ለብሬ ወይ ለሆነ ነገር ብዬ ነው እንጂ አፍቅሬ አይደለም ብለህ ቃል ግባ። እሺ ይኸውልህ ማውራትን በመጀመሪያ በሁለተኛ ደረጃ ደግሞ ስማኝ፣ አሁን ተናገር። እነ ፍጹሜም በጣም ብዙ ሰው የሌለ ሰው ስም ብዙ ሰው ሞክሯል ከሃይሚን ከሃይሚዎት ለማስወጣት ወይም የሃይሚን ስም አታንሳ እያሉ እንዳንተ በጣም ብዙ ሞክሯል። ሰንተኛላ እሰየው በል በጣም ብዙ ሞክሯል። ልታስቆመኝ አትችልም። አሁን ልታስቆመኝ አትችልም። ስማኝ አንዴ ለዚህ ኦዲየንስ ክብር ለኔ ኦዲየንስ ላንተ አይመለከት አያገባኝም። ያንተ ኦዲየንስ ከፈለክ ሽንት ቤት ወስደህ ቀቅለ እራቸው ብላቸው። ለኔ ኦዲየንስ ሰዓትን ያዛሰም ለኔ ኦዲየንስ አንዴ አውራልኝ እጅን አንስታ አውራልኝ። እሺ አንዴ እኔ ምለውን በል አልበዛ አልፋታም። ይኸውልህ አሁን በል ይቅርታ። ከዚህ በኋላ እኔ ለሽቃላ ብዬ ነው የሃይሚን ስም እያነሳሁ የሰራሁት። ከዚህ በኋላ አልሰራም በል
ሃይሚን አገኛታለሁ፣ የራሴ የግሌ አደርጋታለሁ። ይኸውልህ ሰውዬ የምታወራትን ለምን አንተ ስነ ስርዓትን ያዝ። አንተ ራስህ ልትጣላ ነው የመጣው። ቢድረስ ልትጣላ አይደለም። ከዚህ በኋላ ዩቲዩብህን አዘጋዋለሁ። አሁን ቃል ግባ። መጀመሪያ ዩቲዩብህን ሲዘጋ ሃይሚን ብቻ ላግኛት ነኝ። ምንም ነገር ሊዘጋ ይችላል። አንተ ለምንድን ነው ሰውን እንደውስ ምከት እኮ ሰፈር መተለ መታኛ ነው አይደል? የመጣኝ በቃ ልትጣላ ነው የመጣው። ተረጋግተው ይቅርታ በል አይደለም። ምንም አላጠፋውም። ብሩ ነው የምፈልገው። ለሰላም ነው የመጣው ወይስ ለምንድን ነው? የምን ብር? እኔ ብር የመስጠት አቀማለኝ። አንዴ እኔን አዳምጠኝ። አንዴ ምን ተረጋጋ። ምንድን ነው የተፈጠረው ነገር? ምንድን ነው? ይኸውልህ ለምንድን ነው የመጣው? ስማ፣ ለምንድን ነው የመጣው? ይቅርታ አድርግልኝ። አማርኛ ይኸውልህ፣ ቆይ አንዴ ስማኝ። አማርኛ አይችልም። አንዴ ዝም በል። በሚገባው ቋንቋ አማርኛ አይችልም መሰለኝ። በሚገባው ቋንቋ ስራ የፈለገውን ነገር ይስራ። ስሜን እንዳይጠራ ንገሩ። ይሄን ብቻ ንገሪኝ። አንድ ሁለተኛ ነገር እንዳይደርስብኝ አልደርስበትም። አንተ እኮ ስለተናገርከኝ ተናገርኩ አይደል? ስለሰደብከኝ እኮ ነው። ስሜን እኮ ያጠፋው አንተ ነህ። አንዴ ላናግረው። አንዴ እየተሳደብክ በቲክቶክ በምን በኢንስታግራም በውስጥ እየተሳደብክ ለምን አንተ ይሄን አበላም ግን ለምን አትከበረው? አንተ ስነ ስርዓትን ያዝ። በቃ አንተ ለምን ስነ ስርዓትን አንዴ ትረጋጋልኛለህ? እኔ የምረጋጋው እኮ እሱን አውራው። አንደኛ ነገር የሚሰራውን ስራ የምታክ ከሆነ እኔ አላውቅም። ይኸውልህ አንደኛ ነገር እሱ አፈቀርኩ ብሎ የሚላት ሴት ባለትዳር ነች። ኦኬ ሃይሚ ነው የምትለኝ? የስ ሃይሚ ባለትዳር ነች። ኦኬ አውቃለሁ። ይሄን ነገር አውቃለሁ። አንዴ ላናግረው። እኔ ላናግረው። ሁለታችሁ ላይ ጸባል ላናግረው። አንዴ ይመስለኛል። ለምን ቪዲዮ ትሰራለህ ብለህ መሰለኝ አመጣጣ አይደለ? ቪዲዮ ብቻ ሳይሆን የራስህን ኑሮ ኑር ልለው ነው የመጣሁት። ኦኬ ተረዳው። ግን አሁን እሱ ቪዲዮ የሚሰራ አፈቀርኩ ብሎ ነው። ሌላ ችግር የለበትም። እናንተ ጋር ጸብ አልመጣበትም። ግን አንዴ ምንቴ ተረጋጋ እኮ አፈቀርኩ ብሎ መስራት አይችልም የሰውን ሰው። ኢትስ ኦኬ። ሁለታችሁ ላይ ያለውን ጸብ አላውቅም። ሌላ ጸብም ሊኖር ይችላል። እሺ እኔ አሁን ጭቅጭቅ አልፈልግም። እሺ በአንድ ነገር ይኸውልህ ስማኝ፣ አንዴ በሚገባው ቋንቋ ንገረው። እኔ በቃ ወንድም ከሆነ ምን ትለዋለህ መሰለህ? የራስህን ህይወት ኑር። እኔ ጋር ቪዲዮ ከፈለገ ይስራ፣ እንደፈለገ ያርግ፣ እንዳይደርስ እኛ ጋር ይሄን ብቻ ንገረው። ኢትስ ኦኬ። አሁን እሱ እኮ ቪዲዮ እየሰራብኝ ቤት ድረስ አንተ ነው የመጣው። ትናንትና ቤት መጣ ራስህ ነው የመጣብኝ ቤት ድረስ። ቆይ ምንድን ነው የምትለው? አውራኝ፣ አናግረኝ፣ አናግረኝ፣ አውራኝ፣ ቢኒ ያውራኝ። ምንድን ነው? ና ወደ ሰፈራችን ምንድን ነው? በሰው ሰፈር ና፣ በሰው ሰፈር ከምንጣላ ተረጋጋ። በቃ ተረጋጋ። ምንድን ለማንኛውም ፋሚሊዎች እኔ ሰው ሰፈር ልረብሽ አይደለም የመጣሁትኝ። የሰፈሩ ጎረቤቶች ወጥተው ሆ ብለው ከሰፈሩ እኔንም አባረሩኛል። አንተ ግን ካሜራ ስቀርጽ ለሌላ ጊዜ ማለት ነው ከኔ ጋር አይደል ያለው ሰው ግርግር ነግሬ ነበርኩ ከዛ ፊት ካሜራ እንዳታቆም። ግርግር ተፈጠረ የፈለገ ነገር ቢፈጠር ካሜራ መቅረጽ ማቆም የለብንም። ምክንያቱም በቃ እኔ አቁም ስለ ነው የምታቆመው። ገብቶሃል አይደለ? እኔ አቁም ካላልኩ በምንም ተአምር ካሜራ ማቆም የለብንም። ገባ? ስለዚህ ፋሚሊዎች ለማንኛውም እኔ ያልኳችሁን ነው ያደረኩት። ምንድነው ያደረኩት? የሚሄደው እኔ ለድብድብ አይደለም። አወራዋለሁ። ጸብ ከፈለገ ችግር የለውም ብያችኋለሁ። ግን እኔ ለሰላም ነው የሄድኩት እና አሁንም ይሄ ግራ ያጋባችሁ ፋሚሊዎች ካላችሁ እኔ ዩቲዩብ ቻናሉን ይሄ ልጅ እኔ ቤተሰብ አለው አይደል አይታወቅም። እዚህ ዩቲዩብ ላይ የሚያገኘው ነገ ከነገ ወዲያ ሰው ነው የሆነ ደረጃ ላይ ቢደርስ ይሄ ዩቲዩብ ቻናል ሊያስፈልገው ይችላል። እኔ ዩቲዩብ ቻናሉን በእርግጥ ላዘጋበትም አይደለም እኔ እንደዚህ ያልኩት ስሜታዊ ሆኜ ነው እንጂ ዩቲዩብ ቻናሉን ከሁለት ዓመት ምናምን የለፋበትን ቻናል ማዘጋት ለነገሩ ለፋበት አይባልም ተሳደበበት ነው የሚባለው። ለማንኛውም እኔ ዩቲዩብ ቻናሉን የሰው እንጀራ ላይ ምገባ ሰው አይደለሁም። ዩቲዩብ ቻናሉን ያላዘጋውም ግን አሁንም ነገም ከነገ ወዲያም ቢሆን ይሄ ልጅ ከገባው ነግሬዋለሁ። አርፈ ቁጭ በል ሌላ ነገር እሱ አንገባ። ከዚህ በኋላ እኔ ዩቲዩብ ቻናሉ ላይ ከሱ ጋር መገናኘትም አልፈልግም። ዩቲዩብ ቻናሉ ላይም ሌላ ነገር መፍጠርም አልፈልግም። ጨርሻለሁ። እኔ ብቻ ያስደበርኳችሁ ሰዎች ካላችሁ ሶሪ ለማለት ነው።
ከዚህ በኋላ እንደዚህ አይነት ነገር ውስጥ አያገባኝም። እንደዚህ አይነት ነገር ውስጥ መግባትም አልፈልግም። ማናችሁም እንዳትደርሱብኝ አልደርሱባችሁም። ምንቴ የምትባል ልጅ እንግዲህ ይሄን ቪዲዮ መቼም ታያለህ። ይሄን ቪዲዮ ድጋሚ የምታየው ከሆነ ለራስህ የራስህን ሰው ፈልገህ የራስህን ህይወት ቀጥል። የሰው ሚስት የሰው ነው። አለቀ። ና ወደ ሰፈራችን ሂደን